እንግዲህ ሸገር ኢንፎ ላይ አንዲት እህታችን የተለቀቀች ቪዲዮ የብዙዎችን ቀልብ ያሳዘነች እህታችን ቪዲዮ በእጅግ በበርካታዎች ታይቷል ማለት ነው። እንግዲህ እሱ ምንድነው ያው አይታችሁታል ብዙዎቻችሁ በቲክታክ በተለያየ ፌስቡክ። እውነት ለመናገር ሸገር ኢንፎ እስካሁን ድረስ እከታተላታለሁ፣ ግን የዚች ልጅ ታሪክ የብዙዎችን ቀልብ የሳበና እውነት ለመናገር እኔም ቪዲዮ ራሱ ፓርት ዋን እንደተለቀቀ መቼ ነው የሚለቀቅ ብዬ በጉጉት ስጠብቅ የነበረውና በተመስጦ አሁን ረመዳን እንደሆነ ሁላችንም እናውቃለን። ነገር ግን ቪዲዮውን እንቅልፍ እየወሰደኝም እያዳፋኝም በምንም እየተንጫጩብኝ ሳህን እያንካከውኝም ሰምቼው በጣም ልብ ነው የሚነካው ማለት ነው እውነት ለመናገር እና ያው ልጅቱን አለማድነቅ በነገራችን ላይ ነፎግነት ነው ብዬ ነው የማስበው ማለት ነው። እኔ ምን ከምን ጀምሬ ራሱ ግራ ነው የሚያጋባኝ፣ ለማውራት ራሱ ግራ ነው ያጋባኝ በእውነቱ ከሆነ ማለት ነው። ማለት ይህን ያህል ጀግንነት እኔ በቃ ልጅቷን ጀግንነቷን የእውነት እኛ በትንሹ ነገር ተስፋ የምንቆርጥ ሰዎች አለን ምናምን። እሷ ግን የምን ተስፋ መቁረጥ እንደዛ አድርጎ ልቧን ከተለተላት አንገቷን ካረዳት ወንድ ጋር እንግዲህ አብራ ተኝታ አልጋ ይዛ ምናምን በቃ ብዙ ነገር ነው ከሱ ጋር ያሳለፈች ማለት ነው። እና እሷን አለማድነቅ በነገራችን ላይ ነፎግነት ነው። ግን እንደዚች አይነት ጀግና ሴትም አለች ለካ እውነት እንደዚች አይነት ንቁ ጀግና አለች። ምክንያቱም እንግዲህ በገንዛ ፍቅረኛዋ ነው የታረደችው እንደ በግ በምትወደው በምታፈቅረው ፍቅረኛዋ ነው እንደዚህ የተደረገችው ማለት ነው። ነገር ግን እንግዲህ እንደዛም ሆኖ ያው ኢትዮጵያ ላይ ህጉ ያለው ነገር በጣም እንትን ነው ማለት ነው። ያው ብታይዘውም አንዴ እንደተፈታ በዋስ በ30 ሺህ ብር ዋስ በጣም ያሳዝናል እውነት ለመናገር። እኔ አረብ ሀገራት ላይ ያሉ ህጎች ደስ እንደሚሉ ማርያም የአረብ ሀገር ህጎች ብታዩ እንኳን ሴት ልጅ እንደዚህ ልቧ ተከልክላ ይቅርና በትንሽ ነገር ህጋቸው በስማም ጥይት ራሱ ከተተኮሰ ራሱ በአንድ ሰው ላይ ህጋቸው በቃ ለስንት ዓመት ስራት እንደሆነ እኛ እናውቃለን። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ ያላችሁበት የዓለም ዳርቻ። እንግዲህ ዛሬም እንደተለመደው በአዲስ ነገር መጥቼላችኋለሁ። እንግዲህ ቻናሉን ከወደዳችሁት ሰብስክራይብ አድርጉ። ያው ያለነው አረብ ሀገር ስለሆነ ቢኮዝ እንግዲህ እናንተ ሰብስክራይብ ብታደርጉን የምንሰራው ነገር እናንተን አስደስቷችሁ ሳይሆን እኛን ማበረታታት ስለሆነ ስለዚህ አበረታቱን። ያው ያለነው እንግዲህ አረብ ሀገር ነው። ያው ኩሽናችን ሳህናችን እያንካካን ነው አንዳንድ ነገር የምንለው ማለት ነው። ስለዚህ አብሮነታችሁን አሳዩን ስንል በትህትና እንጠይቃለን። ሰው ወደ ገደለው ይሄድላችሁ ማለት ነው። እንግዲህ በሰሞኑ ሸገር ኢንፎ ላይ የተለቀቀችው ወጣት ብዙዎችን ያሳዘነችና ብዙዎችንም ደግሞ ጀግንነቷንም ያሳየችበትና በብዙዎች እየተንሸራሸረ ስለነበረ እኔም እውነት ለመናገር በጣም ነው ያስቀናችኝ። በጣምም ደግሞ ትዕግስቷን አድንቀዋለሁ። ምክንያቱም አሁን እኛ ብዙን ጊዜ አረብ ሀገር ያለን ሰዎች ትዕግስት የሚባል 00 ነው አይደለ? በቶሎ ተስፋ የምንቆርጠው እናደዳለን ምናምን እና እንግዲህ ፍቅረኛዋ ነው እንደ በግ የተለተላት ፍቅረኛዋን እንግዲህ እንደምንም ብላ ለህግ አቅርበዋለች ማለት ነው። በኢትዮጵያ እንግዲህ በስመ አብ እንጃ እኔ ማርያምን አለማድነቅ ታድላ ነው ያልኩት። እውነት አስቀንታኛል። ምክንያቱም ለምን እንዳስቀናችኝ ታውቃላችሁ? በዚህን ጊዜ በስመ አብ ተውት፣ ለመካሰስ ራሱ ምንም እንደሚያስፈልጋችሁ ታውቃላችሁ። ገንዘቡ አለ፣ ምን አለ፣ ጊዜያችሁ አለ፣ በጣም ብዙ ነገር እኛ በትንሽ ነገር ደከመኝ እያልን ማለት ነው። ስለዚህ እንግዲህ ጀግና ናት፣ በጣም አንበሳ ናት። ጀግንነቷን አሳይታ ይሄ ልጅ እንግዲህ አንዴ ብታስበውም ተፈቷል ማለት ነው። ነገር ግን በሁለተኛ ደግሞ ድጋሚ ደግሞ ይሄ ልጅ ግን አቤት መታደል ነው። ማርያምን እችን የወለደች እናት አንዳንዴ እንደዚህ አይነት በነገራችን ላይ ኢትዮጵያ ጀግናዎች አይቀመጡበትም። እንደሚሆን አላውቅም። ኢትዮጵያ ለጀግናዎች አይደለም የምትሆነው፣ ለአገር አፍራሾች፣ ለሌቦች፣ ለአሰዳጆች ለምናምን ነው የምትሆነው። እና እንግዲህ ይህንን ልጅ በድጋሚ አስይዘው እንግዲህ እንደተፈረደበት ታውቋል ማለት ነው። አሳልፎ ለፖሊስ ተሰጥቷል። ነገር ግን አሁንም ቢሆን ይሄ ልጅ በጣም መቀጣጣት አለበት እውነት ለመናገር። ምክንያቱም ይቺ ልጅ አሁን ጀግና ሆና አሳዘችው እንጂ ባታዝዘው ኑሮ ማለት ነው ሌላ ፍቅረኛ ያፈቅራል ምናምን አሁንም እንደዚህ ያደርጋቸዋል። በማን አለኝ ብኝ ማለት ነው። እንደዚህ እያደረገ የእህቶችን ህይወት ያመሰቃቀላማት። ነገር ግን ጀግኒት እንግዲህ እንደዚህ አድርገዋለች ማለት ነው። እውነት በጣም ነው ደስ የሚለው ማለት ነው። ስለዚህ ይችን ጀግና ለማድነቅ ባይዘው ነፎግነት ነው ብዬ ነው የማስበው። ለማንኛውም አሜዚንግ እኔ በጣም ደስ ያለኝ ማርያምን በመያዙ በጣም ደስ ብሎኛል። በቃ
ከመነግራችሁ በላይ ማለት ነው። ስለዚህ እንኳን ተያዘ እንኳን ህግ ኖረ፣ ነገር ግን አሁንም ቢሆን ይሄ ሰውዬ እንዳይፈታ በትልልቅ ሚዲያ እንትን ማለት ያስፈልገዋል። በተለይ ትልልቅ ፎሎወር ቲክታከር ያላቸው ልጆች ባይዘው ሚዲያ ማለት ነው ተጽዕኖ እንደሚፈጥር ታውቃላችሁ። ሚዲያ ተጽዕኖ ይፈጥራል። ስለዚህ ትልልቅ ቲክታከር ያላቸው ትልልቅ ፔጅ ያላቸው የዚህ ልጅ ፎቶ እየቆረጡ በመልቀቅ ይሄ ልጅ አሁንም በድጋሚ እንዳይፈታና ለተው በቃ በስር መቀጣት አለበት። እውነት ለመናገር በዛ ላይ ደግሞ የሚስቀው ነገር ይሄ እርኩስ ማለት ነው። እና ይሄ በጣም ልጅቱ በጣም ጀግና ናት። ጀግና ከጀግና ወንድ አሁን ወንዶች የማይሰሩትን ስራ እኮ ይሰርሽ። ያው ወንዶች እኮ ሽለጥለጦች ናቸው። ታውቃላችሁ ቲክቶክ ላይ ተቀምጠው ሲሽለጠለጡ ምን ሲሉ ነው የሚውሉት። ነገር ግን እሷ ግን ጀግንነቷን እና ጀብዷን አሳይታለች ማለት ነው። እኔ በጣም ደስ ያለኝ በጣም በተለይ እሱ በመያዙ ዋው እንዴት ደስ እንዳለኝ ጌታ ነው የምላችሁ። በጣም ከምነግራችሁ በላይ ማለት ነው። ስለዚህ ህግ ካለ ማንም እየተነሳ የሰው ልጅ ህይወት አያጠፋም። ማንም እየተነሳ በእርግጥ ኢትዮጵያ ላይ አሁን ብዙዎች በቃ ሰይጣን ናቸው፣ የዲያብሎስ ተባባሪዎች ምናምን እንደዚህ በቃ ሁሌ የሚሰሩት ይሄ ነው እውነት ለመናገር እና ይሄ ነገር በጣም እንትን ይላል ማለት ነው። ለማንኛውም ያለ ነገር ይሄን ወዶች እየማሮች እየፍቅሮች ይሄ በተረፈ ግን ሁላችሁንም ከልብ ነው የማመሰግነው። ብዙ ወሬ ያላወራባችሁም እንግዲህ አይዟችሁ በርቱ። እንግዲህ ያው ረመዳን ባይዘው ጥሩ ብለት 15 ቀን እናደርጋለን ማለት ነው። 15 ቀን ከሆነ አይቆይም እንግዲህ ቅመሞች እየበርቱ በረታታ ጀግኖች ነን። አዎ እና ይበገር ጀግኖች ነን ማለት ነው። ስለዚህ እንበረታታለን። ፈጣሪ ያለ ፈጣሪ ከኛ ጋር ነው። በተረፈ ግን ሁላችሁንም ከልብ ነው የማመሰግነው። ሀሳብ አስተያየት ካላችሁ ቢኮዝ ኮሜንት ላይ አስቀምጡ። ድመቶች እየጮሁ ነው፣ እኛ ጋር ድመት አለ ምናምን በቃ ወይኔ በላችሁ። ድመቶች አላሰራኝ ብለዋል። ምን ትላላችሁ? እና ለዛ ነው እላችኋለሁ። በተረፈ ሰላማችሁ ይብዛልኝ። ይበቃኛል ይኛል ካሉ ላይ ብገባ ምን ትላላችሁ? ወይዬ ቤት ሳጠርግ ላይ ብለኝማ የሚያፈን ነገር ነው። ቤት አልጠረኩ ምናምን የሚለኝ ማሻአላ። ኧረ ወይኔ ምን ፈልገሽ ነው? ውጡ እየመጣች ታይ። ኧረ ተፋችኝ እንሳለም ብሏል። ብስ በልታችሁት ነው የምትሄዱ። እኔ ብሄድማ በቃ በሩን ከፍቼ ብልት ታርጋችሁ ትጠብቁኛላችሁ እናንተ ጥናዣሞች። እና ለማንኛውም እንግዲህ ሰላማችሁ ይብዛልኝ እላችኋለሁ። ውዶች በቃ ካወራሁ